እምዬ ኢትዮጵያ ይመርልሽ ሰብሉ አውድማው ጎተራው ይሁንልሽ ሙሉ በቸሩሎ ይደር ጋራ ሸንተረርሽ ወንዛ ወንዝሽ ሁሉ። ተወዳጇ አርቲስት ሳያት ደምሴ በቅርቡ ልትሞሸር ነው። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች፣ እንደምናችሁ፣ እንደምን ከረማችሁ፣ እንደምንስ ቆያችሁ? እንኳን ደስ አለን እንኳን ደስ አላችሁ ብለን ከመጀመራችን በፊት የሚክሎን ሚዲያን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። በድጋሚ እንኳን ደስ አላችሁ ለአድናቂዎቿ፣ ለቤተሰቦቿ፣ ለጓደኞቿ፣ ለሁሉም በአጠቃላይ። ዝነኛዋ አርቲስት ሳያት ደምሴ ሁሉንም አቅፋ የያዘች ድንቅ የጥበብ ሰው ናት። በቁንጅና ውድድር አሸናፊ በመሆን ራሷን ያሳየችው ይህች ድንቅ ሴት ከዛም ቀጥላ በተለያዩ ፊልሞች ላይ ራሷን አሳይታለች። ሳራ፣ የብርሃን ፊርማ፣ ስሜት ወይስ ስሌት፣ ላውንደሪ ቦይ የመሳሰሉት ፊልሞች ላይ ተወናለች። በፈገግታ አልቻልኩም በማሳሳቅ ደስ የሚለኝ ልጅ ሐሳቡን መስረቅ ብጠጋው አልሆነም ከጎኑ ብቆም ሐሳቡ ሌላ ጋር ዞሮ እሱ አያይም የሚለው ተወዳጇ ዘፈኗ ከዛሬ ከ13 ዓመት በፊት የወጣ ድንቅ ዘፈን ሲሆን በዛን ወቅት ወጣቱ፣ ሕፃናቱም ሁሉም የተገረሙበት ድንቅ ምርጥ ስራ ነበር። ቀጥላም ከብዙ ዓመታት በኋላ ማለትም ከዛሬ 4 ዓመት በፊት እስክሽር የሚል ምርጥ የትዝታ ዘፈን አሰምታን ነበር። ይህ ዘፈኗ ተወዳጅነትንም ከማግኘት አልፎ የአብዛኛው ሰው ሕይወት ላይ የተመረኮዘ ድንቅ ስራ ነበር። የኢትዮጵያን ሕዝብ ማስደመሟን ያላቆመችው ይህች እንቁ ሴት እረኛዬ በሚል ተከታታይ ድራማ ላይ እናና የተባለች ገጸ ባህሪ በመጫወት ድንቅነቷን በአግባቡ አስመስክራለች። ሳያት ደምሴ የጥበብ ስራ ላይ ብቻ አይደለም ያለችው፣ በንግዱ ዓለም ላይም አለች። የተለያዩ የፋሽን ልብሶችን በመስራት በመሸጥ ትሰራለች። በሌላም መልኩ ሴት እህቶቿን በመርዳት ቀዳሚ ተሰላፊ ናት። በተለይ ደግሞ የንጽህና መጠበቂያ ማለትም ሞዴዝ ለሴት እህቶቻችን በማቅረብ የሰብአዊነት ግዴታዋን ተወጥታለች። አሁን ደግሞ በመጨረሻም ከሁሉም በላይ ለኢትዮጵያ ሕዝብ እንዲሁም ለአድናቂዎቿ፣ ለጓደኞቿ፣ ለቤተሰቦቿ አስደሳች ነገር ይዛ መጥታለች። በቅርቡ እንደምትሞሸር ከቅርብ ሚዜዎቿ አፈትልኮ የወጣው መረጃው አርቲስቷ በቅርቡ ይፋ እንደምታደርግም እንዲሁም ሽምግልና እንደተላከም ተናግራለች። በስልክ በተለዋወጥነው መረጃም ማለት ነው። እኛም በሚክሎን ሚዲያ ስም እንዲሁም በኢትዮጵያ ሕዝብ ስም ለአድናቂዎቿ፣ ለቤተሰቦቿ በድጋሚ እንኳን ደስ አላችሁ፣ ለሷም እንኳን ደስ አለሽ እንላለን። ትዳርሽን ፈጣሪ ይባርክልሽ እንላለን። ወደ ሁለተኛው ጉዳያችን ከማለፋችን በፊት ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። ወደ ሁለተኛው ጉዳያችን ስናልፍ ሌላኛው ቆንጅያዋ በስራዋ ሁሌ ጥሩ ነገር የምታሳየን ወጣቷ አርቲስት ሃናን ታሪክ ሶስተኛ ልጇን ልትገላገል ነው። ባለቤቷን የምትወደው ሃናን ታሪክ እነሆ አባት ልታረገው ነው። እንኳን ደስ አለህ እንላለን በዚህ አጋጣሚ። ይህች አርቲስት ከልጅነቷ ጀምሮ በትወና ዓለም ውስጥ የነበረች ሲሆን በመጀመሪያም በቁንጅና ውድድር ራሷን አሳይታለች። በተለያዩ ፊልሞች ላይ የተወነችው አርቲስቷ አስታራቂ 1፣ ዘውድና ጎፈር 2፣ ለኔ ካልሽ፣ የፍቅር ቃል፣ የወደዱ ሰሞን፣ ሚስቴን ዳርኳት እና የተለያዩ ፊልሞች
ላይ ተውናለች። አርቲስቷ በአንድ ወቅት በመንገድ ላይ በአንዳንድ ነገሮች ምክንያት ስትጣላ የተቀረጸ ቪዲዮ ተለቆ ለትንሽ ጊዜ ሚዲያ ላይ ጠፍታ ነበር። ሆኖም ግን በራሷ ጥፋት እንዳልነበርና በይቅርታ እንደተዘጋ ተናግራ ነበር። ሚዲያ ላይ ብዙም የማትታየው አርቲስቷ ምክንያቷን ስትጠየቅ ትንሽ የቤተሰብ ችግር አጋጥሞኝ ስለነበርና አሁን ባለሁበት ሁኔታ ነው ብላለች። ቀጥላም ልጄን ስገላገል ተመልሼ እመጣለሁ ብላለች። በቅርቡ በአዲስ ፊልም ጠብቁኝም ብላለች። ለአርቲስቷ ሃናን ታሪክ በሚክሎን ሚዲያ ስም ልጇን በሰላም እንድትገላገል ስንል ልባዊ ምኞታችንን እንገልጻለን። ለአድናቂዎቿ፣ ለቤተሰቦቿ፣ ለሁሉም ለኢትዮጵያ ወደ ሶስተኛውና ዛሬ በያዝንላችሁ ወደ መጨረሻ ጉዳይ ስናልፍ ስለ አርቲስት ያሬድ ነጉ እናወራለን። አርቲስት ያሬድ ነጉ አስደንጋጭ ነገርን ተናግሯል። ኑሮውን በአሜሪካ ሊያደርግ እንደሆነ ገለጸ። በተለያዩ አሪፍ ዘፈኖቹ የምናውቀው ያሬድ ነጉ እንደ ጨመረ፣ ዙራ፣ ዘለላይ፣ ነያ፣ አዲመራ፣ ቢራቢሮና የተለያዩ ዘፈኖቹን ለኢትዮጵያ ሕዝብ አስደምጧል። አርቲስቱ በተለያዩ የኢትዮጵያ ወጣት ሕዝቦች ላይ ተወዳጅነት ያለው ድምፃዊ ነው። በአንድ ወቅት ከዚህ በፊት በሚኖርበት ሰፈር ሲሳለቅ እንዲሁም ስለ ሰፈሩ መጥፎ ነገሮችን ሲናገር ነበር። ከብዙ ሰዎችም ማለትም ከሰፈሩ ነዋሪዎች እንዲሁም ከተለያዩ ከኢትዮጵያ ማህበረሰብ ህዝቦች ጥላቻን አስተናግዶም ነበር። ነገር ግን ያስከፋውን ህዝብ ይቅርታ ጠይቆ ከሰፈሩ ሰው ጋር ሰላምን አውርዷል። እንዲሁም ከኢትዮጵያ ህዝብ ጋርም ሰላም አውርዷል። አርቲስቱ በቦሌ ቡልቡላ ሬስቶራንት ከፍቶ የነበረ ቢሆንም በኮሪደር ልማት ምክንያት ፈርሶበታል። አርቲስት ያሬድ ነጉ ከቅርብ ጊዜ በፊት በድንገት ታሞ ሆስፒታል ገብቶም ነበር። ፈጣሪ ረድቶት ድኖ ወጥቷል። እንዲሁም የኢትዮጵያ ህዝብ ጸሎት አድኖታል ማለት እንችላለን። ሌላም ያሬድ ነጉ በዳኝነት ሙያ ተሳትፎም ነበር። አርቲስቱም በስተመጨረሻ ኑሮውን በአሜሪካ ሊያደርግ ነው። የተሻለ ህይወትን ፍለጋ ወደዛ እንደሚሄድም ተናግሯል። ለአርቲስቱም መልካም እድልን እንመኝለታለን። እስካሁን ስትከታተሉት የነበረው የሚክሎን ሚዲያን ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ መልካም ቀን፣ መልካም ጊዜ ይሁንላችሁ። ቤተሰብ ይሁኑን። ሰብስክራይብ፣ ሼር፣ ላይክ ያድርጉ።